ደርሰሻል የእኛ ጀግና ፈጣሪ በአማርኛ ልንግባባ ስላልቻለም ካረኳት ብቻ ነው ልታርፍ የምችለው። አስተማሪ ታሪክ ነበረኝ። እሺ ታብታብ አድርጊ። ታብታቡ 200 ሺህ ግባና አስብሻለሁ ማሬ። እንሰማለን። መግባት የምትፈልጉ አስገባችኋለሁ። ታብታቡ ስለ አባትሽ ትንሽ በይን ማስታወሻ ይሁን። እሺ ስለ አባቴ ምንም የተለየ ነገር የለም። የኔ አባት ምንም በቃ ወለደን አሳደገን ማለት የተለየ የዋህ ነው አባቴ። 3 ሚስቶች አግብቶ 19 ልጆችን ወልዷል። በቃ ሰርቶ ጥሩ ግሩ ልጆቹን አሳደገ። አለቀ። አሰማራን ወደየ ህይወታችን። ማለት የተማረ አይደለም አባቴ። የተለየ የሰጠን የተለየ እንክብካቤ ፍቅር ምናምን የለም። ብቻ ጥሩ ሰው ነው። ለቤቱ ለፍቶ አዳሪ ነው አለ እስካሁንም በህይወት ወዷለሁ አባቴን። ግን የሆነ የተለየ ፍቅር ምናምን የለም። 19 ክፍለ ከተማ ናቸው። አዎ ማሻላ በሉ። ከ3 ሚስት 19 ልጆች አሉት አባቴ እና 3ቱ ሚስቱ በየቤታቸው ነው የሚኖሩት። 2ኛ ሚስቱ አላህ ይርሐማት ሞታለች። እናቴ የመጀመሪያ ሚስቱ ናት። 3ኛ ሚስቱ አለች በህይወት። ከእሷ 6 ልጆችን ወልዷል። ከእናቴ 8 ነበርን። ታናሽ እህቴ በልብ ህመም ስትሞት 7 ሆንን። እኔ 7ኛ ነኝ። ለእናቴ መጨረሻ ነኝ እና ከ2ኛ ሚስቱም 6 ልጆችን ወልዷል። ሁሉም ትልልቆች ናቸው። የ3ኛ ሚስቱ ልጆች ብቻ ናቸው ትንንሾች ያላገቡ ምናምን እንጂ የ3ኛ ሚስቱም የመጀመሪያዋና 2ኛው አግብተዋል። 4 ያላገቡ ልጆች አሉት ከ3ኛ ሚስቱ። ከ2ኛ ሚስቱ ደግሞ የመጀመሪያው አላህ ሞቷል። 2ኛው አግብታለች። 3ኛው አግብቷል። 4ኛው አግብቷል። እሱ 2 ናቸው ከ2ኛ ሚስቱ ያላገቡ ልጆች ያሉት። በተረፈ የእናቴ ደግሞ ከእናቴ ደግሞ የወለደን ሁላችንም አግብተን ወልደናል። ትልልቆች ናቸው ቤተሰቦች በእድሜ እናትና አባቴ ትልልቆች ናቸው። ስለዚህ ከእናቴ የወለደን 7ታችንም አግብተን ወልደናል። የልጅ ልጅ ራሱ ስንት እንዳለ ታውቃላችሁ? እኛ ቤት ከማጌ ብቻ ብቆጥርላችሁ ማለት ነው። የመጀመሪያ እህቴ 2 ልጆች አሏት። ከዛ ልጅ እምቢ አላት። 1 ወንድ 1 ሴት አላት። እሺ እንደውም የእሷ ሴቷ ልጇ አግብታለች። እሺ ቆይ ከዛ ወንድሜ 6 ልጆች አሉት። ከዛ ቀጥሎ ያለው ወንድሜ 4 ልጆች አሉት። ጋይስ የልጅ ልጅ ብቻ በእናቴ ብራቻ ከ7ታችን ብቻ ራሱ ወደ 10 ምናምን የልጅ ልጅ አለ። በጣም ብዙ ነን። ትልቅ ቤተሰብ ነን። በጣም ማሻላ 12 ኧረ ከዛ በላይ ነው ማሪ። 16 ይሆናል የልጅ ልጅ ብቻ ራሱ። ለምን አስቡት። እኔ ራሱ አሁን የመጨረሻው ለእናቴ 3ኛ እየወለድኩ ነው የልጅ ልጅ ራይት። እኔ ታላቅ አሚና 3 ልጆች አሏት። የእሷ ታላቅ 3 አለቻት። የእሷ ታላቅ ወንዱ 2 አለው። 3ኛ እርጉዝ ናት ሚስቱ። በቃ ጉራጌ ልጅ ይወዳል መውለድ ነው አልኳቸው። እና ብዙ ነን ፋሚሊ፣ በጣም ብዙ ነን። የሆነ አምጣ ኩላሊት የሆነ ነገር ብንፈልግ ነፍ ነን። የልጅ ልጅ ብትሉ አባቴ ከሌላ ከ2ኛ ሚስቱና ከ3ኛ የሚወልዳቸው ብትሉ በቃ የአንድ ቀበሌ ማህበረሰብ በሉን። ምንም የባዳ እርዳታ አያስፈልገንም። የሆነ ነገር ቢፈጠር እንኳን የታደለ ቤተሰብ አለ። በጣም ይለማ። ግን በፊት ግን እናቶቻችን እኛን ለማሳደግ ላይ በላይ ወልደው እንግዲህ የሚያዩትን ድጋም እኛ የአሁን ዘመን እናቶች በጣም ስሶች ነን፣ ቶሎ እንደክማለን። እኔ ያሰብኳት እናቴን አሁን እኔ 3ኛ ልጅ እንደዚህ ያደገመኝ እናቴን ያሰብኳት 7 ልጅ 8 ነበር። ነፍሷን ይማረው እህቴ በልብ ኬዝ ነው የሞተችው። ታናሽ እህቴ በ16 ዓመቷ ልቧን ያማት ነበር በጣም እና የልብ ትርታ ነበረባት። ልቧ ኦቨር ይመታ ነበር። ጥቁር አንበሳ ብዙ አመት ተኝታ ታማ ምናምን በቃ መዳን አልቻለችም እና 8 ልጅ ወልዳለች። አስቡት። ላይ በየ2 ዓመቱ ነው የምንበላለጠው። ይሄ ሁሉ ድካም ሁላችንንም በምጥ ነው የወለደችው።
አስቡት። እንደዚህ ዘመን የቤት ስራ የሚያቀል ማሽን የለ ምን የለ፣ ሁሉ ነገር በእጅ ነው። እኛ ቤት ሰራተኛ ተቀጥሮ አያውቅም ምናምን። በጣም ጠንካራ ነበረች በጣም። አየሽ በኑና አይዞሽ። አሁን አንቺ ከራስሽ ጋር የተጣላሽ ሰው ነሽ አይሻልም? አንቺ ካፊር አግብተሽ በከልሽ እንጂ የተበከልሽውስ አንቺ መርዝ ነሽ፣ በመርዝ ተበክለሻል። እኔ በጣም ጥሩ ሰው ነው ያገባሁት። ካፊር ማለት ደግሞ ፈጣሪውን የከዳ ማለት ነው። ካፊር አይባልም። ሁሉም የራሱ ግዴታ። የእኛን ፈጣሪ ካላመለከ አንድ ሰው ማለት አምባገነንነት ነው። ሁሉም የፈለገውን የማምለክ መብት አለው። ግን አንቺ የበታችነት ስሜት ስለሚሰማሽ ገባሻ? ትቃጠያለሽ። በህይወትሽ ደስተኛ አይደለሽም። አንቺ ይሄኔ ሙስሊም አግብተሽ ላይሽ ላይ 3 እና 4 አግብቶ እየቀጠቀጠ እያኖረሽ ነው። እየተቀጠቀጥሽ እየኖርሽ ነው። ድምፅሽ አይሰማም። መብት የለሽም። ዛሬ ያቺ ጋ ነው፣ ነገ 3ኛዋ ጋ ነው፣ 4ኛዋ ጋ ነው። በቃ በዛ ደምሽ ይፈላል። እኔን ስታይ፣ የኔን ነፃነት፣ የኔን ሰላም፣ የኔን ደስታ ስታይ ደምሽ ይፈላና፣ ግን ደግሞ አንቺ እንደኔ የፈለግሽውን የመምረጥ መብት የለሽም። ገባሻ? ትፈሪያለሽ፣ ቤተሰብ ትፈሪያለሽ፣ ሰው ትፈሪያለሽ፣ አካባቢ ትፈሪያለሽ። በቃ ከዛ የአንቺንና የኔን ህይወት ታነጻጽሪና ደምሽ ይፈላል። ለምን አባቷ እሷ የፈለገችውን ህይወት ትኖራለች በደስታ ብለሽ እንጂ አንቺ በህይወትሽ ደስተኛ ከሆንሽ ምን አናደደሽ? በእኔ ህይወት ምን አናደደሽ? በአንቺ ህይወት ደስተኛ ከሆንሽ እኮ በእኔ አትናደጅም። እንደውም የኔ ህይወት የተሻለ ነው ብለሽ ካሰብሽ፣ የአንቺ ህይወት ከኔ ህይወት የተሻለ ነው ብለሽ ካሰብሽ ታዝኒልኛለሽ። ስታሳዝን ልክ እንደኔ አይነት ህይወት ቢኖራት እኮ ሀቢባ ብለሽ ታዝኒልኝ ነበር። ገብቶሻል? ግን የኔ ህይወት ስለሚሻል ተቃጠልሽ። እባክሽ አስገቢኝ። ኢንስትግራም ላይ ጽፌልሽ ነበረ ማሪ። ኢንስትግራም ላይ በጣም ብዙ ሰው ነው የሚጽፈው። እያንዳንዱን መክፈት አልችልም። አባት ግን የአባት ቀን ሲከበር እንዴት እንደሚያመኝ አባት ግን ለምን ማሪ? አባትሽ በህይወት የለም? የበታችነት ስሜት ያለባችሁ ሰዎች ኮመንት ላይ ስትንጫጩላችሁ ብታድሩ እኔ ላይ ምንም አታመጡ። ስለማይገባው አይዞሽ ማሬ አይዞሽ። ደግሞ እኮ እናትም አባትም ሆና የምታሳድግ ጀግና እናት አለች። የአባቶችንም ቀን የእናቶችንም ቀን ለእሷ ማክበር ትችያለሽ፣ ለጀግናዋ እናትሽ። እሺ እኔ ውድ አባ አሁን ነው ከፌስቡክ የመጣሁት። ሳይመን ለአባቱ የጻፈውን ደብዳቤ በአማርኛ ተርጉሚልን እስቴት አለ ደብዳቤው። ሳሎን ነው። እኔ ደግሞ ክፍሌ ነኝ። ጋደም ብያለሁ። ገና ሳሎን ሄጄ ቴብል ላይ ፈልጌ አምጥቼ ላንብብልሽ። አቡ ምጥሽ መጣ። ቪዲዮ አልወጣሽም። አንመጣም ማሪ። ሬስት ፈልጌ ነው። ወደ በኋላ ቪዲዮ ከፍታለሁ። ትንሽ እንደዚህ ጋር ደም ልበል ብዬ ነው። እኔማ እኔማ ኑሮዬን እየኖርኩ ነው። እኔ ፍቅር እየኖርኩ ነው ማሪ። ተመስገን አምላኬ። እኔ ሁለቱንም አጥቻለሁ። አይዞሽ የኔ ማር። ፈጣሪ ፈቀደውን አደረገ። እሺ ሳይ ዛሬ የኛ ቀን ነው። በቃ ኮመንት ጻፉ። ተነበበልን ዛሬ አቦ ልጅ ማርቴ አይዞሽ። በጣም እኔ ለካ ሁሌ ቪዲዮ አብርቼ ኮመንት ስለማላይ ባባይዘው በፎቶ ስትገቡ እያንዳንዱን ኮመንት ነው የምታነቡት እና ሌላ ጊዜ ኮመንት ስለማላይ እንደዚህ በቃ በጣም ፋኒ የሆናችሁ ሰዎች እንዳላችሁ አላውቅም ነበር። እሺ ማስጠንቀቂያ የምትሰጡኝም አላችሁ። ሌላ ጊዜ ስለ ሃይማኖት ምናምን ብላችሁ፣ ስለ ሃይማኖት አላወራውም። ስለ ግል ህይወት የፈለግኩትን አስተያየት የመስጠት መብት አለኝ። የለሽም የምትይ ከሆነ አሳይኝ። እኔ እኮ ልክ ወልዳችሁ አሳድጋችሁ እዚህ ጋር እንዳስቀምጣችሁ ነገር እንደዚህ አትበይ እንደዚህ በይ እያላችሁ ስታዙኝ በጣም ታስቁኛላችሁ። ካላልኩት ልትቆነጥጭኝ ነው።
አትበይ ያልሽኝን ካልኩ ልትቆነጥጭኝ ካፌ ውስጥ ገብተሽ ምሽልግ ልታረጊኝ ወይስ ምን ልታረጊኝ ነው? በጣም ታስቁኛላችሁ። አይስዌር ቡዬ ለምን የአባቶችን ታሪክ አንሰማም? እሺ ደስ ይለኛል። እንዴት አመሸሽ አቡ? ደህና ነኝ ማሪ ይመስገን ፈጣሪ። ብታውቂ ኖሮ ኮመንት ሲነበብል እንዴት ደስ እንደሚለን የኔ ማሮች። በቻልኩት መጠን ለማንበብ እሞክራለሁ የኔ ውድ። እሺ ወለድሽ አልወለድኩም እሺ የኔን አንብቢልኝ፣ እንደምወድሽ ወቂልኝ አቡዬ። ሰአድዬ አውቃለሁ ማሬ። ሰአዳ ሞላው ብዙ ጊዜ እኮ ኮመንትሽን እኮ አይልሻለሁ ማሬ፣ አነብልሻለሁ እኮ አቡዬ። እኔና በጣም ነው የምወድሽ። ፈጣሪ ይውደድሽ የኔ ማር። ሳላነበው ስምሽን ሳላነብ ሮጠብኝ ኮመንት። አባትም ሆና ነው እናትም አባትም ሆና ነው ያሳደገችኝ። አመስግንልኝ እናቶች አቡዬ። ቅድም አልነበርሽም መሰለኝ። እናትም አባትም ሆና ላሳደገች ጀግና እናት የእርዳው ጤናውን እናቴ ነሽ የሚለውን ሙዚቃ ጋብዤ ነበረ። አብሬ ስቅስቅ ብዬ ነው ያለቀስኩት ከሱ ሙዚቃ ጋር። አባባትሽን አመስግኝልን አንቺን የመሰለ ወርቅ ስለሰጠው አባዬ የኔ አባት አመሰግንሃለሁ። አሁንም ፈጣሪ ረጅም እድሜ ይስጥህ። እኔ ታውቂያለሽ አባቴን ለመጀመሪያ ጊዜ ያመሰገንኩትኝ የወንድሜ እናቴ ስንተኛ ልጅ መሰለሽ? 3ኛ ልጅ ማለት ነው ሲያገባ። እኔ ከካታር 4 ዓመት ኮንትራት ቤት ሰርቼ እረፍት ሰርግ የወንድሜን ሰርግ ሄጄ ወንድሜና አባቴ ከ3ኛ ሚስቱ የሚወልዳት የመጀመሪያ ልጅ ፈቲያ ትባላለች። የእሷን ሰርግ አንድ ላይ ተደግሶ የሁለታቸውን ሰርግ ነው የሄድኩትኝ ከኮንትራት ቤት የዛሬ 14 ዓመት ማለት ነው። ለእነሱ ሰርግ ከኮንትራት ቤት ገባሁኝ እና ሰርጉ ላይ በጣም በቃ ሁሉም ልጆች ትልልቅ ሆነን ምናምን መተን ይህ የሚሳቸው ልጅ አንቱ ነው የሚባለው አባቴ ሀጅ ስላደረገ ያው በየአመቱ ሀጅ የሚያደርገው ሳውዲ ነበር የሚኖረው እና ይህ የሚሳቸው ልጅ ነው ምናምን እያሉ ሲጠቋቋሙ ትልልቆቹን ወንድሞቼን ማለት ነው። ከዛ በቃ በአባቴ ኮራው። እሰይ ድሮ እናደድበት ነበር ልጅ እያለሁ። እሰይ እንኳንም ወለድከን እንኳንም አበዛህን። ለካ ወንድም እህት ሲበዛ መከታ ነው። የሆነ ነገር ብንሆን እኛ ያለ ባዳ እርዳታ እርስ በርስ አንዳችን ለአንዳችን ለምሳሌ አምጣ አንዳችን ኩላሊታችን ፌል ቢያደርግ 10 ምናምን እህትና ወንድም አስባችሁታል? ሌላ ባዳ ጋር ጥየቃ ኩላሊት ልመና ሳንሄድ እርስ በርስ እንሰጣጣለን። የሆነ ነገር ብንሆን እርስ በርስ እንደጋገፋለን እና እንኳንም አበዛህን ብዬ አባቴን ሄጄ ግንባሩን ስሜ ያመሰገንኩት። በልጅነቴ እናደድበት ነበረ። 2ኛ ሚስት 3ኛ ሚስት ስላገባ ብዙ ስለወለደ ምናምን እናደድበት ነበር። ከዛ ሳድግ ነው የገባኝ የእህትና የወንድም ጥቅም። ብዙ እህትና ወንድም ሲኖራችሁ መከታ ነው፣ ድጋፍ ነው። 40 ሳምንት ገባሽ እንዲ? አይ 40 ሳምንት አልገባውም። ሴት እኮ እስከ 40 ሳምንት አይቆይም ማሬ። ወንድ ነው። ኑኑን በ39 ነው የወለድኳት። እቺ አሁን 38 ነኝ። አይ ቲንክ ከ1 ሳምንት በኋላ ወይ በዚህ ሳምንት ወልዳለሁ ብዬ አስባለሁ። አላውቅም ግን የወንድ ነው 40 የሚሞላው ማሬ። የሳይመን 40 ነው የሞላውት። ሀቢባ ዛሬ ተወልዳለች። ኢንሻአላህ አላህ ከሪም። ኮመንቴን ካየሽማ በጣም ወድሻለሁ። ማይ ላቭ ን ፋሚሊ ቴንክ ዩ። ፈጣሪ ውደድሽ። እኛ ሳቡ እናንተ ምን አቡዬ እኔ ወርቅ ወድሻለሁ በጣም። ፈጣሪ ውደድሽ አቡነት። እንኳን ለሆስፒታል ያዘጋጅሽ መቼ የምታሳይን ውዶች? የመጣሁት ወደ ሆስፒታል ሲሄድ ፖስቼው ነው የሚሄደው። ኦኬ ኦልሬዲ አዘጋጅቼ ሻንጣ ቀርጬ። ወይኔ ግን ቮይስ ኦቨር አላረኩትም። ቪዲዮን ቀርጬ ግን ቮይስ ኦቨር አላረኩም። ዛሬ ያደረገዋለሁ። በቃ እሱ ልክ ምጤ ሲመጣ ሆስፒታል ስሄድ እንትን እላለሁ። ፖስት አድርጌው ነው የምሄደው። አቡዬ እወድሻለሁ በጣም። ሰላም የማርያም ልጅ ፈጣሪ ውደድሽ። ቡኮ እሺ አስተማሪ ታሪክ ያለኝ ብላችሁ ጻፉ። ታብታቡ 6000 ይቀረዋል። ቆይ 200 ሺህ ግባ። ኮፒ ሊንኩ ደግሞ 800 ይቀረዋል።
ቶሎ ቶሎ ታብታብና ኮፒ ሊንኩን ሙሉትና ላስገባቸው። አስተማሪ ታሪክ አለኝ የሚሉትን ዛሬ ከአባት ጋር የተገናኘ ታሪክ ቢሆን ደስ ይለናል። ስለ አባት ቢሆን የአባቶች ቀን ስለሆነ ቢሆን ከተቻለ አቡ ሰላም አሚን ማርያም ሰላም ትታሽ ያለች አሚን። እሺ ሜምበር እየሆናችሁ እኮ አይደለም ጋይዝ፣ ብዙዎቻችሁ ሜምበራችሁ ኤክስፓየርድ አድርጓል። ከስሜ ጎን ያለው ልብ ቅርጽ ንኩት። ሰያ እንዴት ነክ? ደህና ነህ ሆይ? ስራ፣ ጤና ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እሺ ሜምበር አሁን እንደሱ እንደ ኤፍ ነኝ ጎበዝ። ሜምበር ሁኑ። ሶሲ ሁሉም ነገር ስለ አባት ግጥም ነው ያለኝ። እሺ ገጣሚ ለማስገባሃለሁ። አንዴ ኮፒ ሊንክ ሁለት ሺ ግባ። ሚያውዬ ልብሽ ይባረክ የኔ ማር። ፋይዝዬ እንደዚህ ሜምበር ሁኑ ሁላችሁም። ከስሜ ጎን ያለው ልብ ጊዜ ነቃችሁ። በቀሌ እግዚአብሔር ነው አበባን የሰጠሽኝ። ሜምበር ሁኚበት። አሁን አንድ አበባ ከምትሰጭ ሜምበር ብትሆኝ ይሻላል የኔ ፍቅር። ኢትስ ሚ ኦኬ። አሁን ኮፒ ሊንኳ 1400 ይሆናል። 600 ሰው ኮፒ ሊንክ አድርጉና እንጀምራለን ታሪኩን። እመቤቴ ትቅረብሽ። አሚን ማሬ ሳይናንክ ዙዙ ሁላችሁም ከስሜ ጎን ያለን አቡ ሶስተኛ ልጅሽ ሙስሊም ትሁንሽ ማርፈሽ እሺ ሚንበር ይሆናል። ጉዴ በሰው ልጅም ድዘዝ የምትሉት ነገር እኮ ነው ደግሞ የሚያስቀኝ። ኦቨር አምባገነን ኦቨር። በሰው ህይወት እንዘዝ፣ በሰው ህይወት እንምራ። ሜሪዬ እኔ ማር እንዴት ነሽማ? እሺ ይሄ ለኔ ያላችሁን ፍቅር ነው የሚያሳየው። ችግር የለም። አንደርስታንድ። እሺ ሌትስ ጎ ናው። ኮፒ ሊንኩ 300 ነው የቀረው። ከዛ እየገባችሁ አስተማሪ ታሪክ እንሰማለን። ኦኬ ባልሽን አማርኛ አስለምጂው ነው ማሪ። የሀገሩን ቋንቋ ነው የሚችለው። ሌላ ዜጋ ነው እኮ ባሌ፣ ብራዚላዊ ነው። አማርኛ አቅም አቡዬ አቡ እኔም በጣም ነው የምወድሽ። የዓለምና እናት ናት፣ የህዝብ እናት። አላህ ይጠብቅሽ። አራቢያዬ አመሰግናለሁ ሀቢብቲ። አሚን። በጣም ነው የማመሰግነው ፎር ዩር ፖዘቲቭ ኮመንት፣ ስለ መልካም ኮመንታችሁ በጣም ነው የማመሰግነው። ዱዓ ስለምታደርጉልኝ፣ ስለምትጸልዩልኝ አመሰግናለሁ። እሺ አቡን ኑኑ ስታወራ ስትጥም ይህ በጣም አያቸት ለአባቷ የሳለችውን። ሳይመን ግን በእርሳስ ደብዳቤን የጻፈለትና ርዝመቱ ደብዳቤው ኧረ ማስቲካው ልትፋ ማስቲካውን ደበራችሁ። ይኸው በቃ ተፋሁት። ካላስ ይኸው ሰላማችሁን አገኛችሁ። ራስሽን ስለሆንሽ ሁሌም እወድሻለሁ። አቡ ጽዬ ያመሰግናል የኔ ማር። ኮፒ ሊንክ 2000 ገብቷል። ታብታቡ 200 ምናምን ሺህ ገብቷል። ስለዚህ አሁን አስተማሪ ታሪክ እናስገባ። አቡ በቪዲዮ ውጪ ጓል አስመራዬ ትንሽ ሬስ ትፈልጌ ነው ማሪ በኋላ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። መጀመሪያ ስለ አባት ግጥም ገጣሚ ለማ ጻፍ። መጀመሪያ የአባቶች ቀን ነው። በአባት ግጥም ነው የምንጀምረው። ሳይመንማ ደብዳቤ ነው ደግሞ ይጀናል። እንዲህ ደብዳቤ በእርሳስ አላሸበረቀ። የኑኑን አይታችሁታል? ከለር ቀብታ አሳምራል አባቷ የሳለችለት። ደግሞ ሰፕራይዝ ላድርገው አባቴን አለች። እምኳ አብረንሽ ማስቲካ አኘክን 9 ወር ሙሉ ሰላም ጤና ይስጥልኝ ገጣሚ ለማ። ሰላምሽ ብዝት ይበልልኝ ልጄ። ከታችን ያላችሁ ሁላችሁም ሰላማችሁ ይብዛ። አሚን አሚን። የአባት ግጥም ሊገጠምልን ነው። አዎ አባቴን
ልዳብሰው። አባዬ እያዘልከኝ ነው ወይ እንኮኮ እያረከኝ? ከኑሮ ጋር ታግለህ እንዴት አሳደግከኝ? እስቲ ልጠይቅህ ቁጭ ብለን እናውጋ፣ እንዴት ነበር ለእኔ የከፈልከው ዋጋ? እሽሩሩ እያልከኝ ባታዝለኝ ባንቀልባ፣ ተፈጥሮ ነውና አምጡትህም ባልጠባ። እንደ እናቴ ሆነህ አሳድገኸኛል አባቴ፣ ብረሳ እጅህ ይጥለኛል። ከፍትፍቱም ከፊቱም ሳሰስት እየሰጠህ የኔን ኑሮ እየኖርክ የራስህን ትተህ፣ ለዚህ ድል እንድበቃ አምጠህ ወልደኸኛል አባቴ፣ ብርቅህ ግፍ ይደርስብኛል። ኩሩ ደሃ ጥሩ አዳሪ ዘመድ ወዳድ ሰው አክባሪ፣ ስስት አታውቅ ከእጆችህ መልካም አባት ለልጆችህ። ታግለህ ለዚህ አብቅተህ አይዞህ በእኔ አታፍርም፣ እንደ ወላድ መካን አንገትክን አሰብርም። እርዳኝ የእኔ ጌታ የልጅ ወግ ይብኝ፣ እንደ ወላድ መካን አያቀርቅርብኝ። እርዳኝ የኔ ጌታ አትጨክንብኝ፣ አባቴ ተከፍቶ አያቀርቅርብኝ። አሳድጎኝ ተንገላቶ በዓይኔ ያልየው አንገት ደፍቶ፣ እንዴት ልየው ሰብሮ አንገቱን ጦሬው ልውሰድ ምርቃቱን። እርዳኝ የኔ ጌታ የልጅ ወግ ይድረሰኝ፣ አባቴን ልዳብሰው እሱ እንደዳበሰኝ። እርዳኝ የኔ ጌታ የልጅ ወግ ይድረሰው፣ እሱ እንዳጎረሰኝ አባቴን ላጎርሰው። ተባረኩልኝ። ሰላማችሁ ብዝት ይበል። ውሸት ምለሃል። እሺ በጣም እናመሰግናለን። ገጣሚ ለማ ልጁን እንዳይወጣ የት ነህ? እመቤቴ ጥላዋን ታጥላብሽ፣ አይ እንዳትወስደው እርፋፋ ቀሚሷ ሽፍንፍንት አድርግ። አሚን ሰላምሽ ጠብቅ። ስትመጣ ውሰደው። አሚን። በጣም እናመሰግናለን። እሺ ናኪራ እኮ አያት እንዴት ነሽ? ናኪራ መኪና ተጫወት። ሰላም ነሽ አቡዬ? እንዴት ነሽ? እንኳንም ለአባቶች ቀን አደረሳችሁ። እናመሰግናለን ማሪ። ሚሚ አሌክስ ምንበርሽ ናብሪ ማሪ። እድሜና ጤና ይስጣቸው። አሚን አሚን ውዴ። ሀያትዬ ለምን ትናንትና ለምን ነገ ቀን ላይ ነኝ እንዳልኩሽ ታውቂያለሽ? ማታ ጌም ላይ ነበርኩ። አዎ አውቃለሁ፣ እሱንም አብራራለሁ፣ ሁሉንም ነገር አውቃለሁ። ግን ሁሉንም ከማውራቴ በፊት ዛሬ የአባቶችም ቀን አይደለ? አዎ የእናቶችም ቀን። ያው እናትም አባትም ሆና ያሳደገች ደግሞ አለች አይደለ? አዎ ቅድም እኮ ጋበዝኳችሁ። እናትም አባትም ሆና ታሪክ አለኝ ከሰማችሁ ልጆቻችሁን። እሺ እንሰማለን። ቅድም ደግሞ ታሪክ ሙዚቃውን ግን ሰምተሻል? የጋበዝኳችሁ እናትም አባትም ሆናችሁ ልጆቻችሁን ለምታሳድጉ ጀግና እናቶች የይርዳው ጤናውን ጋብዣችሁ አለሁኝ እናቴ የሚለውን። እሺ እና በዚህ አጋጣሚ አንድ መልእክት አለው ባባ። እሺ ከቅድም ጀምሮ እየጠበቀች እሺ አባቴ እንዴት ነሽ አቡዬ? አለሁልህ አባቴ። ደህና ነህ? ስለ እናቴ መዝሙር ልበልሽ? እሺ አባዬ። ደህና ነኝ። ደህና ነህ? እድግ በል የእኔ ጣፋጭ። እናትም አባትም ሆና እሺ እናትም አባትም ሆና ያሳደገችኝ እናቴ መዝሙር አቀርብላታለሁ። እሺ እኔ ፍቅር እናቴ ነሽ ዓለሜ፣ ህመምሽ ነው ህመሜ፣ ሰላሜ ነሽ ለእኔማ በዋልኩበት ከተማ። አንቺን ከማና ወዳድሬ ላብለት እንጂ አፍቅሬ አስጥሬ፣ እናቴን ከማን አላብሰሽኝ የፍቅርንማ። ይመጣል ደግሞ ከነማ አንቺዬ እናቴ ነሽ ዓለሜ፣ ህመምሽ ነው የኔ ፍቅር። አይዞህ
አይዞክ አባት፣ በጣም ነው የምወዳት። የኔ ፍቅር አይዞክ። እንደመታለኝ አልፈልግም። እንደምትለየኝ አልፈልግም። በፍጹም አትለይ፣ ግን በፍጹም እሺ። አይዞክ የኔ ፍቅር። ያረሷ ማንም የለኝም። እሰጥሃለሁ ብላኝ ነበረ። ምን እዚህ ጋር ለሰው እሰጥሃለሁ እያለችኝ ነው። ሀያት ለምንድን ነው እንደዚህ የምትይው? ህይወት ሲከብዳት ልጁ እኮ አይምሮ ይጎዳል። ስለ ህይወት መክበድ ስለ ምናምን አንድ ፍሬ ልጅ ምን አሳወቀው? ለምንድን ነው ይህን ማወቅ የለበትም እኮ በዚህ እድሜው? ለምን ያውቃል በዚህ እድሜው? ማይ ጋድ ለዚህ ሪዝን ነበር እኔ ዛሬ ራሱ የጠራሁሽ እና አክረምን ይዘሽው ትመጫለሽ ብዬ አላሰብኩም ነበር። ከልጆች ጋር ለምን አይጫወትም ከኩዮቹ ጋር? ሀያት አሁን መጫወት ከኩዮቹ ጋር መጫወት የሚችል ከሆነ ላኪው እናንተ እኔ እና አንቺ እናውራ። ከኩዮቹ ጋር እንዲጫወት ልቀቂው እና እኔ እና አንቺ እናውራ። አሁን ስመጣ ማለቴ ልሄድ ስል ምንድን ነው ያልሽኝ? ምን አልኩ? ስትመጣ ምን ይዘህ መጣ? ላኪው አንዴ ውጭ ይጫወት። ሪታ የት አለ? ሀቢቢ ለምን ተገዛኸኝ? የኔ ፍቅር ሂድ ተጫወት። እስከ ኩዮች ጋር ኳስ ተጫወት። የሉም የሰፈር ልጆች ውጣና ተጫወት። እሺ ሂድ ተጫወት የኔ ፍቅር አሉ እኮ ተጫወት። ሂድ ተጫወት። ወይኔ ጉዴ! ጓደኛዬ እኮ ናት ሀያት። እኔ ቤታችሁ ድረስ መጥቼ በአካል አግኝቼ ካደለ እዛ ድረስ የመጣሁት እኔ እናንተን ለማግኘት አይደል? እኔ እኮ ወዳታለሁ ሀያትን፣ እህቴ ናት። ታዲያ እንዴት እቆጣታለሁ እህቴን? ትጠብቀዋለህ? ጠብቀው። ሰሞኑን የለቀኩት ቪዲዮ እኔ ነኝ። እሺ ሀያቴ፣ እሺ የአውምሬ አንተ ነህ። ቪዲዮ አብሪና ሀያት መነሱ ወላ አልቆጣትም። አክረምዬ አልቆጣትም። ሀቢቢ ቪዲዮ አብሪ ሀያት እና እሱ ይሄድና ከኩዮቹ ጋር ኳስ ይጫወት። ወጥቷል። አላሻይዴን ወጥቷል። ቪዲዮ ካላበራሽ መውጣቱን አላምንም። አንድ አብርተሽ ስትሄድ ላሳያት ና ልልበስ ፀጉር ላይ እሺ ሂጃብ አድርጊና ቴንኪዋን ነው ቻው በላቸው። ይታያል የማልበራ ቪዲዮ ሴቭ የሚለውን ንግ ሀቢቢ ተጫወት። እሺ ሴቭ አደረኩ። አሁን በርቷል። ተጫወት፣ ውጣና ተጫወት። እሺ እሺ እሺ። እኔ ፍቅር እኛ የትልቅ ሰው ወሬ ልናወራ ነው። አንተ ሂድና ተጫወት። ናታን ሳይክሉን አስገባ። ወስነ ሳይክል ምን ያደርጋል? እንደሱ አርጊውና ቪዲዮ እንደበራ ከፈለሽ ወደ በሩ ይሁን። ፊትሽን ማሳየት አይጠበቅብሽም። ወደ በሩ መሆን ይችላል ከፈለሽ ቪዲዮ። እሺ ብቻ ልጇ አለመኖሩን እርግጠኛ መሆን ፈልገው። እሺ ችግር የለውም። አዞር ጎበዝ፣ ችግር የለም። ሀያት አክረም ልጅሽ ገና ልጅ እኮ ነው አይደል? ስንት አመቱ ነው? አሁን 7 ደርሶ 8 ሊይዝ ነው። ዘንድሮ 8 ይይዛል። ኦኬ። እኔ የ10 አመት ወንድ ልጅ አለኝ።
4 ቀን 5 ቀን ይቀር። ኦኬ እኔ የ10 ዓመት ወንድ ልጅ አለኝ። ግን እኔ በ10 ዓመቱ ራሱ ምንም አይነት ነገር በህይወት የሚደርስ አልነግረውም። ልጅሽ ገና በ8 ዓመት ሳይሞላው እንደ ትልቅ ሰው ነው እያስጨነቅሽው ያለሽው፣ እንደ ትልቅ ሰው እንዴ። እኔ ስንት ቀን የጠራሁሽ በጣም ብዙ ነገሮች እያየሁ እየደበረኝ እንዲህ ሀያት እንዴ አንድ ፍሬ ልጅ እኮ ነው። አንድ ልጅ ነው ያለሽ። ቡና ጠጡ እየሰራች ልጇን የምታሳድግ እናት የለችም? እንጀራ ጋግራ እየሸጠች አንቺ ሕክምናውን ዶክተር አብይ አላህ ይስጠው በነጻ አከመልሽ። እኛ አሰባስበን ባጃጅ ገዛንልሽ። ባጃጁን እየሰራው ልጄን አሳድጋለሁ አልሽ። በባጃጁ የሚያበቃ መስሎን ሰብስበን ባጃጅ ገዛንልሽ። ባጃጁን ሽጠሽ መኪና ገዛሽ ተባለ። አላየሁም እኔ ነግረውኝ ነው። እሺ ታዲያ አንድ ፍሬ ልጅ ለማሳደግ ባጃጅ ካልበቃሽ ቡና ጠጡ እየሰራች የምታሳድግ እናትስ ከአንድም ሁለት ልጅ አንድ ልጅ እንዴት ይከብድሻል? ይናል ጭራሽ ለሰው ሰጥሃለሁ ትይዋለሽ። አይሽ አይምሮ አይሽ ምን ያህል እንደተጨነቀ። እንደገና ስትመጪ ነግረሽው ነው የመጣሽው። ሀቢባ ጠርታኛለች እንደዚህ ስላልሽው እንዳትቆጫት እናቴን አለኝ። ስትረስ ይዞታል ልጁ ተጨንቋል። እሰጥሃለሁ ለሰው እያለችኝ ነው። ለሰው እንዳትሰጠኝ እሷን ማጣት አልፈልግም እያለ ነው። በዚህ እድሜው ህይወትን እንዲጠላ እንዴ በዚህ እድሜው ስለ ችግር ስለ መከራ እንዲያውቅ ለምን? አንድ ፍሬ ልጅ እኮ ነው ማሬ። አንድ ቂጣ በልቶ ፍቅር ከሰጠሽው የሚያድግ ልጅ እኮ ነው። ለምን ይሄ ሁሉ ጭንቀት ተፈጥሪበታለሽ? ተንበርክኮ ፈጣሪን ልክ ሰው ፈጣሪ እንደሚለው ተንበርክኮ አዶናይን አገናኙ እያለ እንዲህ ለምን አረግሽው? አረብኛ አስለምደሽ በአረብኛ እንዲህ ለምን ይሄ ሁሉ ሀያት? አንድ ልጅ እኮ ነው። ለሁሉም መልስ አለኝ። እሺ እናንተ ላረጋችሁልኝ ነገር አሁንም ነገም ወደፊትም አረሳም። አላህ ይስጥልን። መጀመሪያ ዶክተር አብይ ነው ለዚህ ሁሉ ልጄንም ቆሞ እንዲሄድ ያደረገልኝ እና ከዚህ በፊት እኔ በህይወቴ ሰው ፊት ቆሜ አላውቅም፣ ለምኜ አላውቅም እና ባጃጁም ተገዛ ተሰበሰበ። አላህ ይስጣችሁ ተደረገልኝ። ግን ምን አለ መሰለሽ አንድ ስቴፕ ከፍ እላለሁ አልኩና ባጃጁን ሽጬ ራይድ ጀምሬ ነበረ። በሰው ራይድ ነግሬሽ ነበረ እና ያ እንደውም ሰው ብሬን ከልክሎኝ አይፎን ተቀበልኩና ብዬሽ ነበረ እና አይፎኑን መጀመሪያ ሀያት ይቅርታ እንዴት ባጃጁን መሸጥ ለምን አስፈለገ? መጀመሪያ ከመሸጥሽ በፊት እኛን ያልሽን ባጃጅ ከገዛችሁልኝ ማንንም ሳላስቸግር ደግሜ ሰው ፊት ሳይገርፈኝ እኔ ስክሪን ሪከርዱ አለ ላይቭ ሪከርዱ ዩቱቤ ላይ ዳይሬክት ስለሚተላለፍ እሺ አዳምጪ ሀያት ባጃጅ ከገዛችሁልኝ የማንም ሰው ፊት ደግሞ ሳይገርፈኝ ሚዲያ ላይ ሳልወጣ ልጄን አሳድጋለሁ። ባጃጅ ከገዛችሁልኝ በባጃጄ ሹፍርና እየሰራው ስትይ በቃ በጣም ጥሩ ሳይ ድጋሚ ሰው ፊት አይገርፍሽም ብለን አዋጥተን ባጃጁን ገዛን አይደል? ስለዚህ ደግሞ የሰው ፊት አያይሽም ብለን ነው። አንቺ ሀሳብሽን ቀይረሽ ከባጃጅ ደግሞ ራይድ ይሻለኛል ብለሽ ደግሞ መኪናውን ለመሸጥ ስታስቢ አልነገርሽንም። ገባሽ? ለምን እንዳልነገርኩኝ እኔ ሰፕራይዝ ለማድረግ ነበረ። በእኔ ቤት አሁን አለ አይደለ? ለምሳሌ እኔ ባጃጅ እየሰራው ነው እስከ ከመጀመሪያም ጀምሮ ባጃጅ እየሰራው ነው። አሁን ደግሞ ባጃጅ ሰራው በሰው ባጃጅም ሰርቻለሁ። ከዚህ በፊት እኔ ነበረኝ ነግሬሻለሁ። ሽጬ በርገር ቤት ከፍተን ከባለቤቴ ጋር የከሰርንበት ነግሬሻለሁ። ግን ምን አሰብኩ መሰለሽ? እዚህ ዱካም ላይ ባጃጅ ሊከለከል በቃ ኦልሬዲ ከከተማ ሊወጣ ነው እና የት ነው የሚገባው? ገጠር ነው የሚገባው። ኮሪደር እየፈረሰ አይደለም? ኮሪደር እየፈረሰ ስለሆነ ወደ ገጠር ነው የሚገባው። ወደ ገጠር ስለሚገባ እኔ ደግሞ ገጠር አልችልም። ኩላሊቴን ያመኛል። ብዙ ነገሮች የሚያሙኝ ነገሮች አሉ። እኔ የማልናገራቸው እዚህ ላይ በጣም ነው ማለት ነው። በባጃጅ የተጎዳሁት ገጩ ለሴት ልጅ በጣም ነው የሚከብደው እና ያ ምን አሰብኩ መሰለሽ? ያኔ በመሀል ባጃጅ ቆሞ ነበር። የኔ ባጃጅ ሳትሸጥ ባጃጇ ቆማ ባጃጅ ለ3 ቀን ለ4 ቀን ይቁም ተባለ። ከዛ አጋጣሚ ራይድ አየው እና ራይድ እንደ ክራይ ወስጄ ልጁ አጋጣሚ አሞኛል ሰሞኑን አልሰራም በቃ እኔ ልስራበት ባጃጅም ስለቆመ ብዬ እየሰራው ነበር። ሰራ አሪፍ ነው፣ ስራው አሪፍ ነው እና ያ ራሱ ልጅ እንደዚህ እኮ የባጃጅ ዋጋ እኮ ነው። ዴክስ ማለት ወያኔ ዴክስ ማለት አሪፍ ወያኔ ዴክስ ካገኘሽ የባጃጅ ዋጋ ነው እኮ
እና ለምን ሽጠሻት እንደዚህ ገዝተሽ አሰሪም ራይድ ሲለኝ በቃ ሀሳቡ መጣኝ። ለምን አንድ ስቴፕ ነው ከፍ ብዬ አልነገርኳትም። ለምን አንድ ስቴፕ ከፍ ብዬ ለምን እነሱንም አላስደስትም? ለምን ሰፕራይዝ አላረጋቸውም አልኩና መኪናውን ባጃጁን ሽጬ መኪና አገኘው። ዴክስ የዱሮ ወያኔ ዴክስ ልኬልሽ ነበረ። ያው አንቺ ብዙ ሰው እንትን ስለሚልሽ አታዩ። በእርግጥ ልክ ያለው ፎቶንም ወደ አንቺ እና ከዛ እሷን ገዛውና ገዝቼ እኔ ስለ መኪና ማውቀው መኪና በዚህ ብር አለ። አዎ አለ። መኪና መሆኑን ነው ማውቀው እኔ። ለምን አላማዬ ምንም ከድሮ እኔ ይሄ ተሳቢ መንዳት በጣም ብዙ ከፍ ከፍ ያለ መኪና መንዳት ነው አላማዬ። ግን በቃ ስቴፕ ባይ ስቴፕ ይሄ ባጃጅ ተገዛልኝ አልሐምዱሊላህ። አሁን ደግሞ እቺ መኪና ገዝቼ ለምንድን ነው ራይድ ደግሞ ማልሰራው? የራይድ ስራና የባጃጅ ስራ አይገናኝም። እዛው ነው ከእጅ ወደ አፍ ነው ባጃጅ እና ለምን ይሄንን አልሰራም? ደህና ቁብን ገዝቼ ደግሞ የተሻለች ደግሞ ከፍ እያልኩ ሄዳለሁ በሚል ነው እኔ ያው ሰው ነሽ እኮ አብዬ ማለት እኔ እንጃ አላውቅም። በቃ ሰው ነኝና በቃ ተሳሳትኩ አላውቅም ምን እንደሆንኩኝ። ገዛው ሽጬ ገዛው መኪና። ስለ ሞቶር ከዚህ በፊት ሲወራ ቃለሁ ሞቶር ንጹህ ይሁን እንጂ ሌላ ነገር ምንም ማት አለም ይባላል። እና መኪናውን ስገዛ ሞቶር ነው ያሳየሁት። ሞቶሩ ንጹህ ነው። ሌላ ነገሩን ልክ ገዝቼ ወደ ስራ ጀመርኩኝ። ስራ ሲጀምር በየሄደችበት ነው የምቆመው። በየሄደችበት ግፉልኝ ነው። በየሄደችበት ነው የምቆመው። ገራጅ ሄዳለሁ። በቃ ምንም በቃ እኔ እንጃ ያው ለቅ ያለው ቲክቶክ ላይ ምንም በቃ ምንም ነገር አይሰራም። በቃ ሞተር ብቻ ነው ንጹህ። ሌላ ነገር በሙሉ ነው የተበላሸው። ከዛ በቃ አበር ይባስ ብሎ ደግሞ አዳማ ኮንትራት አግኝቼ ሄጄ ስመለስ ሀዌ ላይ የሰው ቪኤት ገጨው። ፍሬን እምቢ ብሎ ቪኤት ማለት ስገጪ አስቢ ትንሽዬ ጭረት ካለው ትንሽዬ በትንሹ 100,000 ብር ናት። እጅ የምታክል ጭረት እና ለምኜው እሱንም እንደዚህ ብዬ ባባንም ይዤ ስለሆነ ልጅ አየ። ከዛ ትቶኝ ሄደ። ትራፊክም መጥቶ ነበረ በቃ ይሰራልኝ ምናምን ብሎ ነበረ። ከዛ ስነግረው እንደዚህ አሁን እቺን በቃ እዚህ ጋር ቁሜ ነው የምሄደው 1 ብር የለኝም አልኩት። ከዛ ትቶኝ ሄደ። እሱ ማን ላይ ይስጠው። ከዛ በኋላ መጣው መኪናዋ ገራጅ ቆመች። ገራጅ ቆማ ቢያንስ እየሰራው ነው አይደለ? ርቦኛል ብዬ የወጣሁበት ትክክለኛ ራብ ቤቴ ገብቶ ነው። አላሽ ሄዴ አልዋሽሽም። መኪናው ቆመች በቃ ገራጅ። ከዛ በኋላ ምን ልስራ በቃ ቤት ውስጥ ተሳስሬ ቁጭ አልኩ። ግራ ገባኝ። ስጨናነቅ ወላሂ እኔ ምንም ባባን የመጀመሪያ ቪዲዮ እኔ አላልኩም እማሌ ለምን አንቺ ከምትይ እኔ ወጥቼ ለምን አልናገርም አለኝ። ከዛ በኋላ እውነት ነው እኮ አሁን እኔ ወጥቼ እንደዚህ ብል እርግጠኛ ነኝ እኔ ሰው አያምነኝም በቃ አልኩና ባባን ወጥቶ አዶናይን አገናኙኝ። ኖርማሊ ቢያገኘኝ ወይ የሆነ መኪናውን ቢያሰራልኝ። ለምን ብዙዎቹ እንደዚህ ላይቭ ቤቴን ከፍቼ ላይቭ ላይ ነው ቁጭ ያልኩት። ላይቭ ላይ ቁጭ ብዬ እንደዚህ ሆንኩ እኮ ነው ያልኩት። አብዛኛዎቹ ሀቢባ ጋር ደግመሽ ይጃሉ። ሀቢባ እኮ አንዴ አርጋልኛለች እንዴ ይሄን ያለ እሷ ግዴታ የለባትም። ግዴታዋን ተወጣች እኮ አረገችልኝ ያለ አይስጣት ነው ያልኩት ላይቭ ላይ ቁጭ ብዬ። እናንተ ደግሞ እርዱኝ፣ ይሄው እንደዚህ ሆነብኝ። እርዱኝና ተሰርታ ወደ ስራ ልሄድ። ሁሉም በቃ ወደ ስድብ ነው የሚሄደው። አንቺ ልጅሽን እንደዚህ አድርገሽ አዎ አውቃለሁ። ልጄን በማውጣቴ ጥፋተኛ ነኝ እኔ። ይሄን ያህል እንትን እውቀትም አይባልም ምንም አይባልም። በቃ አንዴ ሆኗል። የሰው ልጅ ከፍታ አለ ይወርቃል። 5 10 6 ይነሳል ይወርቃል። በቃ ወደው ስወርቅ ሰው ፊት መጣው ላይቭን አቤት አለው ሮንድ ሀያት ቆይ አንዴ ረጅም ሰዓት ሰጠውሻ እንድታወሪ። የሰው ልጅ እድሜ ልኩን እኮ አይረዳም። አንቺ ቃል የገባሽልን አንዴ ባጃጅ ግዙልኝ እንጂ አዳምጭን፣ አንዴ ባጃጅ ግዙልኝ እንጂ እሰራለሁ አልሽ። ከዛ በኋላ ባጃጅ ከከተማ ሊወጣ ነው ካልሽ ባጃጁን ሽጠሽ ቡና ጠጡ መክፈት። ሌላ ማንኛውም እናት ማለት 3 ልጅ እኮ የምታሳድግ እናት አለች እኮ ጉሊት እየቸረቸረች። 3 ልጅ የምታሳድግ እናት አለች እኮ ቡና ጠጡ እየሰራች ባልትና እየሸጣች። እፀ ገበታ ንያት እፀ ገበታ 3 ልጆችን ታሳድጋለች። በእንትን ኬተሪንግ ምናምን እየሰራች
የመኪናው በየጊዜው ሞተር ተበላሸ እንትን ተበላሸ እያልሽ ሚዲያ ላይ እርዳታ የምትወጪ ከሆነ በቃ አያዋጣም ማለት ነው ይሄ ነገር። እሱን ነገር ትተሽ ሌሎች እናቶች አንድ ልጅ እንዴት አንድ ልጅ ይከብድሻል? አንድ ልጅ እኮ ነው ማሬ። በዛ ላይ እኮ አንቺ ብቻ ወጥተሽ እኮ እንደፈለግሽ ብትይ ችግር የለውም። እኛ እኮ ያመመን ሀያት ቃል የገባሽልን ነገር ሌላ እየሆነ ያለው ነገር ሌላ ስለሆነ ልጅሽ እየወጣ የሰው ፊት እየገረፈው ከልጅ የማይጠበቅ ቃላቶችን እየተናገረ አረብኛ አስጠንተሽ በአረብኛ እንዲለምን እንደገና ተንበርክኮ ባካችሁ ከዲጋ አድርሱልኝ። ጤና ነበር ዶክተር አብይ አላህ ይስጠው በነጻ አከመልሽ። ልጅሽ በነጻ ከታከመ ለአንቺኛ ባጃጅ ከገዛ በባጃጁ ትሰሪያለሽ። ባጃጅ ከከተማ ሊወጣ ነው ገጠር ሊገባ ነው ከተባለ ባጃጁን ትሸጭና በዛ ገንዘብ የሆነች ቢዝነስ ትጀምሪያለሽ። ባልትና ውጤቶችም ይሁን እንዳቅምሽ ቡና ጠጡም ይሁን የሆነ ነገር እየሰራሽ አንድ ልጅ ላም ቀንዶ ይከብዳታል እንዴ? 3 እና 4 ልጅ ይዘው ጉሊት እየሸጡ የሚያሳድጉ እናቶች ምን ይበሉ? እኔ እኮ በጣም የልጅሽ ነው የተሰማኝ። አሁን ራሱ እኔ ውጣና ከኩዮች ጋር ተጫወት ያልኩት ከኩዮቹ ጋር አይጫወትም። ሁሌ ካጠገብሽ ታደረጊውና የምትነግሪው ነገር የትልቅ ሰው ጭንቅላት የማይቋቋመውን ነገር። አሁን ልጅሽ ገና በ7 ዓመቱ ስለ ችግር ገባሽ? ስለ ኑሮ መክበድ ሊያውቅ አይገባም። እሱ በዚህ እድሜው ከኩዮቹ እኩል ጨዋታ ሳቅ ነው ሊያውቅ የሚገባው። እናት ለልጇ ችግሯን አትናገርም በፍጹም። በዚህ እድሜው አይደለም ችግሩን የሚያውቅበት እድሜ አይደለም። በቃ ቤት ያፈራውን ቂጣ የሚሆን ሽሮ ቆርሰሽ ትሰጫዋለሽ፣ በልቶ ሂድ ተጫወት ሳቅ ነው ማለት ያለብሽ። መኪናውን መግዛት አልነበረብሽም ባጃጁን ሽጠሽ። እሺ ሆነ። ከዛ በኋላ ልጅሽ ማወቅ የለበትም። እሱ ሳያውቅ ለእኛ ንገሪን። ለምንድነው እሱን መለመኛ የምታደርጊው? ራስሽን ችለሽ እኮ ነው መለመን ያለብሽ። ቪዲዮቹን አጥፊለት። ነገ እኩዮቹ ትምህርት ቤት ያሳቅቁታል። ስትረስ ገደለው ገና በዚህ እድሜው። ሀያት አይገባም። ወላሂ በጣም ምስኪን ልጅ ነው። ከአቅሙ በላይ የሆነ እዳ እየጫንሽበት ነው። እባክሽ ቪዲዮቹን እንዳለ አጥፊለት። እሱን እያስለመንሽ የሰራሽውን ቪዲዮ እኩዮቹ ትምህርት ቤት ላይ አያሸማቅቁት። በተረፈ ደግሞ በቃ የመኪናው ካልተሳካ ሌላ ስራ እንድትሰሪ መሆን ያለበት። መኪናውን ሽጩና ሌላ ቢዝነስ ጀምሪ። እንደዛ ታደርጊ። ተበላሽቶ አይሸጥም። እንደዛ አሰብ ተበላሽቶ ማንም አይገዛል። ማንም ቆራሌ ከሸጥሽ ነው። ቆራሌ ደግሞ ምንም ብር አያወጣም። ቆራሌ ማለት አርደሹ ማለት ነው። ታርዶ በሚዛን ነው የሚሸጠው። እንደዛም ደግሞ ትንሽ ብር ነው። በቃ 50 አይሆንም እንደዛ ቢሸጥ እንኳን። መኪናውን ሳትገዢ እኛን ማማከር ነበረብሽ ነበረ። በቃ እኔ እኮ አንተ ሳሳትኩኝ እኮ ነው። እኔ ተሳስቻለሁ። አዎ አምናለሁ። ደካማ ነኝ። ማድረግ አልነበረብኝም። እንደዚህ አይነት ሴት አልነበርኩም። ለምን እንደዚህ በጣም እዛ ድረስ መጥቼ በአካል ሳገኘሽ በጣም ትልቅ ተስፋ ነበረኝ አንቺ ላይ። ወላሂ ማለት ታውቂያለሽ፣ እኔ ሰብስቤ ነው 5,000 መዳም ቀመሞች አዋጥተው 450 ሺህ አውጥተን ለአንቺ ባጃጅ የገዛ ነው እና የጠበቅነው ነገር አድገሽ በራሴ አፍሬያለሁ። በራሴ እኮ አፍሬያለሁ። በራሴ አፍሬያለሁ እኮ ያልኩ ለእኛ ማማከር ነበረብሻ። ብሩን አዋጥተን የሰጠንሽ እኛ አይደለም ባጃጅ መግዣ። ስለዚህ የገዛችሁልኝ ባጃጅ ልሸጠው ነው። መተሽ ላይቭ ላይ እህት ወንድሞቼ ያዋጣችሁልኝ የገዛሁትን ባጃጅ ልሸጠውና መኪና ልገዛ ነው፣ ራይድ ልጀምር ነው፣ ምን ትላላችሁ ብለሽ ብታማከሪ ኖሮኛ ይቅርብሽ። መኪና ተይው፣ ባጃጁን ሽጠሽ ቢዝነስ ጀምሪ። ሽፎን ቤት የሆነች ቡና ጠጡ፣ ሻይ ቤት ወይ ጁስ ቤት፣ ብርቱካን ቤት ነገር ክፈቺ ብለን እንመክርሽ ነበረ። ገብቶሻል? ዝም ብለሽ ሳታማክሪ አሁን ከከሰርሽ በኋላ ብትነግሪን ምን ዋጋ አለው? አሁን ጭራሽ 50 ሺህ ማያወጣም አልሽ እኮ መኪናው። ቆራሌ ከተሸጠው እና ምንድነው እንዴት መኪና የሚያክል ነገር ቆራሌ ይሸጣል? ተሰርቶ ግን ከተሸጠ ያወጣል ብር። ከተሰርቶ ከተሸጠ አሁን ለማሰራት ደግሞ ሌላ ውጪ። እሺ ቆይ ሚሚ እንዴት ነሽ? ቆይ እስኪ ምን ይዛል እንደመጣች ሚሚ። አውዬ እንዴት ነሽ? እንዴት ናችሁ? አለን ማሪ ሰላም ነው? ሀይ እኔ ምንም ይዤ አልመጣሁም። አውዬ አንድ ቁጥር ጽፊ ችግር የለም ማሪ።
ከሀዩ ጋር የተገናኘን በእውነት በጣም በጣም ከባድ ሰው ናት ሀዩ ማለት በጣም ስለደበረኝ ነው። ከዚህ በፊት ይሄን ሁላ ነገር ሳይከሰት የምን እንደተፈጠረ አንቺ ራሱ 50 ሺህ ያዋጣሽ የእሷ እርዳታ ላይ እሱን ተይው ሀብዬ፣ እንደ ሰው እንደ ፋሚሊ እንደ ንብ ፋሚሊ አይተናት እኛ ልጁ ተራበ ተቸገረ ዳቦ በሙዝ ነው የሚበላው እኔ እሱ የሚበላው የለውም ስትል በጣም አዘንና ድንገት ቤቴ ስትመጣ ላይፍ ላይ ሆነ ሀዩ ምን ሆነሽ ነው ብዬ ልጠይቃት እንኳን ስሞክር በእውነት ያዩ አይተዋል። እኔ እንኳን ኔትወርክ እያቆራረጥኝ ማዳመጥ አልቻልኩም ነበር። የምትናገረው ንግግር የምትሳደበው ስድብ በእውነት አይገባም። እኔ አልሰደብኩሽም። መረጃ ይኖራል እኮ። እሺ አውሪ። እሺ ጨርሽ። በወቅቱ ሀዩ እኔ አንቺን እኔ አላሽ ሄዲ ነው አልሰደብኩሽም። አንቺ ያልሽኝን ታውቂያለሽ። በሰዓቱ እየተቆራረጠ ነበር ወይ ሚሚዬ እየተቆራረጠ ነበር። እኔ 50 ሺህ ታዋጪልኝ አታዋጪልኝ እኔ አላሽ ሄዲ ነው ምንም ማቆ ነገር እየያዛኩሽማ አልነገርኩሽማ። አዎ እኔ አልነገርኩሽማ። አያታ እንዴ እድል ስጫለ ሚሚ ሰብሳቢዋ እኔ ነኝ። እኔ ነው የምመዘግበው ማን ስንት እንዳዋጣ ባቀው እኔ ነኝ አይደል? ግን እኔ አልቻልኩም ብላ አትነግርሽም። እኔ ግን አልሰደብኩም። ታውራሽ እሺ እድል ስጫለሽ ሀዩ ልክ ሀቡ ጋር መተሽ እንደምታወሪው እንደዚህ ቅልስልስ ብለሽ አይደለም። ቅልስልስ አላልኩሽ። ኖ ልንገርሽ አንድ ነገር። እሺ ሀያት ሚዩት አድርጊና አዳምጪ ማሪ። ሁላችንም ተቸግረን ኖረናል። ሁላችንም ልጆች አሉ። ለስደትም በስደትም የመጣ ነው ልጅ ለማሳደግ ነው። ያለ አባት የምናሳድግ ሁላችንም ያለ አባት የምናሳድግ ጀግኖች ነን። ልጅነታችን ለልጆቻችን መስዋዕት ከፍለን ውበታችንን አራግፈን ዝቅ ብለን የምንሰራ ሁላችንም አልፎ ተርፎ ደግሞ እንደዚህ የተጎዱ ሰዎች ሲመጡ የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየ ነው ስለምናቅ ነው። እና እኔ በወቅቱ ሀቡዬ እኔ ላንቺ ነው እሷ በጣም አስቀይማኛለች፣ አስከፍታኛለች። እኔ እዚህ ቲክቶክ ላይ ስቀመጥ አንድን ሰው በቃላትም በኮመንትም ሰውን ተናግሬ አላውቅም። እሷንም በወቅቱ ችግሯ ምንድን ነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ሀብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን እያወቅኩ ነው። ግን የእሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነው። እና እኔ ስለሰጠዋት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንጻር እና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ንብ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነችው ሁኔታ በጣም አጸያፊ ነበር ነው የሆነው ቢሆንና እኔ በወቅቱ ጠርቼ ላናገራት የፈለግኳት ባጃጁን ሽጨው ነበር እና የኔም ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናት እና ለአንዳንድ የንብ ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ ምክር ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር። ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረች እና በጣም አዘንኩኝና አራራራ እኔ ክፉ ነገር መናገርም አልፈልግም ስለሆንሽው ነገር መጠየቅም አልፈልግም ቻው ብዬ ቤቴን ጥዬ ወጣሁ ማለት ነው። እና ድሮኖች ያውቃሉ ሰምተዋልም አንዳንዶቹ እና ሀዩ ያደረግሽው የምታደርጊውም ልክ ከሀቡ ጋር እንደምታወሪው አይደለም። በእውነት ሰው ታስቀይም ያለሽ ጥሩ አይደለም። ሰው ምን ሆነሽ ነው ብሎ እንኳ ሲጠይቅሽ እሳት ለብሰሽ እሳት ቦርሰሽ ሳይሆን ያለውን ነገር ለማወቅ ነው። ሊያግዝሽም ሊሆና እኔ እኮ ላግዝሽ ነበር ጌታ ምስክሬ ነው። እኔ ላግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ ግን ጥንብር ኩሴን ስታወጪ በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ተውኩ እና ለልጁም ጥሩ አይደለም እናቴ እንደዚህ አይሆንም። ሁላችንም ያለ አባት ልጆችን አሳድገናል ጥረንግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው። ሀቡዬ በጣም አመሰግናለሁ። በጣም ይቅርታ ስሜታዊ ስለሆንኩ ነው። ሶሪ። ችግር የለም ሚኒማር በጣም እናመሰግናለን። ሀያት ሚሚ የውልሽ ባጃጅ ልትሰጥሽ ነበር። ባጃጁ አሮጌ ስለሆነ ደግሞ በቃ በባጃጁ ይቅርባት እና ብላ 50 ሺህ ብር ነው ብቻዋን ያዋጣችልሽ እና ልታመሰግኛል እንጂ ልትሰድቢያት አይገባም ነበር ውዴ። ሚዩት ነሽ። አሁን ሚዩትሽን አብሪ ሀያት። አሁን ለክርክር ሳይሆን በቃ ይቅርታ ስሜታዊ ሆኜ ስለተናገሩሽ አንድ ነገር ብቻ ነው የምጠይቃት። አንድ ነገር ብቻ እኔ ከሰደብኳት ይኸው ምን ብዬ እንደሰደብኳት ይኸው ትንገረኝ በይ። ጠራችኝ ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም
እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበረ። ግብት ስል ሀያት እና ይፈልግሻሉ አለች። እሺ ብዬ ገባው። እኔ 50 ሺህ ትርዳኝ ምንም ትርዳኝ እኔ አላውቅም። እኔ ምንም ሲጀመር እኔ ብትረዳኝም እንደው አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም። ደግሞ ነይ ልንገርሽ ምን እንዳለችኝ አለችኝ። እንደዚህ ያለችኝ ሀያት አለች። ምን ሆነሽ ነው ልጁን እንደዚህ የምታረጊው? ሀያት ምን ሆነሽ ነው? ባጃጅ ተገዛልሽ ምን ሆነሽ ነው እንደዚህ የምትሆኘው ስትለኝ አይ አባት ያው እንደዚሁ ይኸው አንቺ ክርስቲያንሽ ቅራለሽ እኔ ሙስሊም ነኝ ያልኩሽ እንደው ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁ ምን ልታረግ ያወጣሽ? እንደው የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክሏል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ አልሽኝ። እሷ ተያት እሷ የት ታውቃለች አለች። እኔ የታውቄ አንቺን ተያት ተያት እሷ የታውቃ ምለው ሚሚ የታውቄ አንቺን እስቲ መረጃ አለሽ? ማን ነው እንደዚህ ያለሽ? አላልኩሽም? ሚሚ ማን ነው ሚሚ እንደዚህ ያለሽ? እኔ ታውቃለሁ። እኔ እና አንቺ እንተዋወቃለን ሚሚ ያልኩሽ እኔ ሞዴሬተር የሷ ሞዴሬተር ብቻ መሆኑን ነው አንቺን የማውቀው። ከዛ ውጪ እኔ 50 ሺህ ብር ትሰጪኝ። እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰድቡኝ የነበረው እዛ ላይ ነው የሰማሁት ገብቼ ሚሚን እንኳን ሰደበቻት 50 ሺህ ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ስለ ወይኔ ጉዴ መቼ ነው የሰደብኳት? እኔ ሆቶኝ ነው በሰዓቱ እኔ በቃ ተናድጃለሁ። ይሄ መኪና አለ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ፣ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገሙ። ከዚህ በፊት እኮ የሰው ባጃጅ ተቀጥሬ ስራ እኮ ክብር ነበረኝ። ሳልሰደብ እየሰራሁ ነበር እኮ ልጄን እያሳደኩ ነበር። አያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ለምኝ። ይኸውልሽ ማሬ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገው። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው። ችግር የለም። በቃ አልሰደብሻት። የስድቡ ልጄን መልቀቄ ስህተት ነው እኮ ስህተት። አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። የዛን ጊዜ ይኸውልሽ ንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450 ሺህ ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይ እየመዘገቡ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና መወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህን መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ቡርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና አስር እየተበላሽ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ሲጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ ልጅ ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሽው ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘች ዘፈኑን እየዘፈነ አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው።
እና ለሰው እንድትሰጠኝ አልፈልግም። ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው የሄደች? እኔ ድሀ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሹ ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ! ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ፣ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽ ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሳሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ማር እሺ፣ አመሰግናለሁ። ይቅርታ ግን በወቅቱ ላትሽ ነበር። እሺ፣ እኔ ምንም አይደለም እናቴ። እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው። ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽም። አላህ ነው አልሰደብኩሽም። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት አይዞሽ፣ ያልፋል። ግን ልጁን በዚህ ሁኔታ ምክንያት ቢሆሽ እኔ ቆንጆ አመሰግናለሁ። አውዬ እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረበኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ልመና ነው እኮ። ለምን ልጁን እንደዛ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ። ይሄ ልመና ነው። ውሰዱ። ለምን የት ነው የሚወስዷችሁ? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? አያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታደርጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ የከብደታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ አያታለ አንፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከ ዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ አሁን ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጭ ከመኪና አንቺ የመኪና የመንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዱ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መቀስቀስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኮ ነው የሚያሳፍረው። ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበረ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አለ ከሱ ጋር 350 ሺህ ጨርሻለሁ እስካሁን።
በቃ የባጃጁ ጨረስኩበት። ባጃጁን ስንት 450 ሺህ እንዴ የተገዛው? ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጥ እኮ ሲሸጥ አንድ ነገሩ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው የሸጥኩበት። እንትን ያልኩበት አለ እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ሸጥሽው? 300 ስንት ባጃጁ? 350 100 ሺህ ወርዶ ተሸጠሽ። 350 ሺህ ተሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ብዙ ነገር ፈልገው ለስንት ወር ነው 100 ሺህ የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት? ባጃጇን እዛንልሽ በቃ መኪናውን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከገዛሽ 6 ወር። ስለዚህ 3 ወር የነዳሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ ያሳይሻለሁ። ሰውየውንም ማገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመ እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ማን ነው? ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን የማያወጣ ማን ነው? በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን። ጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽ እና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? አያት ኧረ እሰራለሁ። እኔ ምንም እሰራለሁ። ምን ለምሳሌ ጁስ ቤትም እችላለሁ። በቃ የምችለው ሞያ ጁስ ቤትም በርገር ቤትም የውጭ ምግብ ጥብሳ ጥብሶችን እችላለሁ እኮ። እንደሱ የከሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አከፍቺም ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁኑ ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽ እና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራ ውለሽ ተመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም ይሄ እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3,000 ብር ተቀጠሩ። የቤት ኪራይ አለ። እሺ የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለም በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7,000 6,000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6,000 7,000 ከፍለሽ የምትቀጠሪው ከ3,000 ከ4,000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እንኳ
እሺ ለምን መዳም ቤት መተሽ ለምን አሰሪ? ልጄን የላርገው እናትሽ ጋር ከልጁ ጋር አይስታከልኝ እንደ ይዤው ብሄድ ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው እናቴ? እናቴ ያለችው የት? እልም ያለ ገጠር ነው ያለችው እሱ። አሁን የለምዱ እንዱ እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይተሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መጥተሽ የምትሰሪው ለማን ነው እንዴ? በደሞዝሽ አምጥተሽ አዲስ አበባ ላይ 10,000 ብር ቤት ተከራይተሽ ታኖሪያታለሽ እኮ። መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50,000 ብር ይሸጥና በ50,000 ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ። ኢትዮጵያ ውስጥ እኮ ነገርኩሽ 3,000 4,000 ነው እኮ ደሞዙ 3,000 4,000 ስለማያኖርሽ እኮ ነው የምልሽ። 3,000 4,000 ስለማያኖርሽ ነይና መዳም ቤት 60,000 70,000 ተቀጥረሽ ስሪ። ህይወትሽን ቀይሪ። ገባሽ? በእርዳታ ብር መቼም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛ፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መችው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መጥተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም የዛኔ በቀላሉ አታየውም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድን ነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50,000 እንዳልሽው ትሸጥና በ50,000 ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ቆራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል እሱ በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን። እሺ ምንድን ነው የምትፈልጊው አንቺ? አረብ ሀገሩንም እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱንም እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይ። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝ እና ከዚህ በኋላ በቃ ሰራለሁ ነው እኔ በቃ ሰራለሁ ነው ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘን። መኪና ካልሆነ መስራት አትፈልግም ሌላ ስራ። አንዴ ለመጨረሻ የጋራጁን 180,000 ክፈሉልኝ እና መኪና የተሰርታ ትውጣ። እኔ የምፈልገው መኪና መንዳት ብቻ ነው። ሌላ ስራ አልሰራም ነው አይደለም። ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ይኸው 200,000 ገብተዋል አካውንቴም። በቃ ማስታወቂያ እንኳን አሰርቶኝ ስራ በቃ ስራ አሰርቶኝ ማጠኔ እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሯት የምችሉ የቢዝነስ ባለቤቶች አላችሁ። 180,000 ያስፈልጋታል መኪናዋን ከጋራጅ ለማውጣት።
አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪና ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ እሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪው እና ከምታስለምኝው፣ አንዴ በአረብኛ አንዴ በአማርኛ ከምታስለምኝው ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪናው ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። አንቺ ወስነሽ ንገሪኝ ራስሽ። አካውንትሽን ባዮች ላይ ያስቀምጠሻል? አስቀምጫለሁ። ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩ የሚቅር መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ። አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኛል። ዶክተር አብይ አላህ ይስጠው ልጅሽን በነጻ አከመ። 5 አከፊ አመሰገን ነው። ለእሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ያው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሬ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ ምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት ብትሽ ብትሰሪ እነዚህ የመዳም ቅመሞች እኮ ነው ያዋጡልሽ እኮ። የዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር ብትቀጥርሽ 8 ዓመት የሆነው ነው እኮ ልጅሽ? የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው። ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት፣ እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይውሰድ። መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ፣ ያወጣውን አውጣ እና ስጠኝ በ50 ሺህ ሚስጥሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ ያለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጭ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? ምንም የለኝም። እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢትን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም
አሁን እንደወረድሽ ታጥፈሽ ቃል ግቢልኝ። ወላሂ በይ። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ? ላስብበትም እኔ ልጄንም ጥዬ የምመጣ አይመስለኝም። የት ነው የማትመጣው? ከባድ ነው። ያለአባት አድጎ ድጋሚ ያለ እናት እኔ ባጃጅ ተቀጣሪ ትሰራለች ልጅቷ። ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ? ወጣ ላይቭ ነው እዚህ ሀገር መስራት ይቻላል እኮ። ሹፍርና ብትቀጠሪ ስንት ይከፍሉሻል? ላይቭ ላይ ወጣችና ተቀጥሬ ስለማላውቅ አላውቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? እሺ ልጄን ይዤ አሁን ለምሳሌ ትቀጠሪያለሽ መንገድ ይሆናል። እሱን እኮ መንጃ ፈቃድ ውጭ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛ አስባባኔ ነው የማደርገው። ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንደንትን እንደ ድርጅት ወይ የሆነ የዘመድ ልጅ የለችም በትንሽ ደሞዝ? ማንም የለኝም። እኔ ያልሞከርኩት ነገር የለኝም። እናትሽን ለምን አታመጫትም ከገጠር? ብሰራ ይሻለኛል ብላ እሱን ሽጣ እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው። በራሷ ነው የምትፍጨረጨረው። አሁን ነይ ብላት እንዴት እናቶች ይመጡልሻል? ትዳር አላት የራሷ ትዳር። እንዴት ትገዣለሽ? ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ላይ ልጅሽን ይያዝሽ ከተማ ስታስጨንቅኝ እሺ እኮ ነው እኮ ስታስጨንቅኝ። አሁን እኮ መጨረሻ ላይ እኮ ነገርኩት። እኔ አልሄድም አልኩት እኮ እሺ አልኩት እኮ ስታስጨንቅኝ ምን ላድርግ እሺ አልኩት። በጣም እሺ አስጨነቅኩሽ ይቅርታ አድርጊልኝ። ኧረ አይደለም ወላሂ እንደዛ አትይብኝ። እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም እምቢ ብዬ እችላለሁ እሺ አልኩሽ ነው እንጂ ሌላ ነገር አያት ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት እኔ የዛኔ ለአንቺ እርዳታ ተሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ተሰበስበልሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖስትኩት ላይ እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝን ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብጫንሽ ባስጨንቅሽ አትፍረጅብኝ። ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡን። አሁን የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱም አንድ ኩማ ክልፍ ብላድቁ ብትላት እንደ ሀገር ተዋረድ ማለት አይደል? ሀገራችሁ ላይ ምግብ የለም። የአንድ ፍሬ ልጅ አና ጀውአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አና ጀውአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩትኝ ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው ለዛ ነው ስሜታዊ የሆንኩትኝ እኔ የተጫንኩሽ። ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ መፍትሄ እየፈለግኩልሽ ነው ያለሁትኝ። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝ እና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደግሞ ስትይ
ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድን ነው? ለጋራጅ የሚከፈለውን 180,000 ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180,000 የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ ሰላም ናቸው። ሰላም እንዴት ነህ? ሰላም ነው ወንድሜ አለሁልሽ። እየሰማችሁ ነበር እና እስቲ አቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ፣ በ3 ወር የእሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋር ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርስ አይችልም። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200,000 እኔ ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180,000 ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ፣ መኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር እሰራለሁ። አሁን አንድ የምነግርሽ ነገር፣ ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምነግርሽ። መኪና ኢትዮጵያም እያለው መኪና ነበረኝ። አሰቃይ ሸጬ ነው የተገላገልኩት። መኪና አዲስ ሲሆን ብቻ ነው። አዲስ መኪና ደግሞ ስትገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት። ከ5 ዓመት በኋላ እየለፋሽ ነው እንደገና እያስተካከልሽ ነው የምትሄጂው። አሁንም የሚሻል ያን እስቲ ምንድን ነው እያሰራሽ? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል፣ እመለሳለሁ። እሺ ሳርዬ፣ እኔ እናት። እሺ እናቴ፣ ይቅርታ፣ ችግር የለም። ያረግልኝ እስቲ ሀያት ሚውት ነሽ ማሪ፣ ሚውትሽን አብረተሽ ነው የምትነግሪኝ። ማርያምን ስታክ አሪፍ ሆነ። ቶሎ ቶሎ እየተነካልኝ ነው። ይኸው ዛሬ ከሌሊት ጀምሮ ዝናብ ነው። አሁን ይሰማል። እሺ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየነገርኩ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንዴ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለባጃጅ ነቀለው፣ ኔትወርኩ ነቀለው። ፈላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ፣ ካልመጣልክ ወጥተህ መግባት አለብህ። አዎ መጣልህ። እሺ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። መሪ እንዲህ ስታዞረው መሪው ጠንክሮ ወደ ገደቀት። መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ማውጫው ከስር ተቀዶ ጉልበት የለውም። ባዶ ቆርቆሮ ነው የገዛሽው? ጭራሽ ምንም የለውም። ባዶ ቆርቆሮ ነው።
አብዬ አይደለም። አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን ችግር? አሁን ለምሳሌ ጭስ መውጫ ሲቀደድ ጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ እባክሽ ቆይ ነገር ግን እንኳን ወይ ሌላ ነገር ካለ ንገር። ማሳየት አይደለም አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳላልሽ መሪ ጠነክራለ። ጭስ መውጫ ተቀዷል። አዳምጪ ማሪ፣ የነገሩሽን እኮ ነው። ኧረ አዳምጪኝ፣ እኔ ለሰማሁሽ እኮ አሁን ካልሽ በኋላ ለመከታተል ትጂ። መጀመሪያ ያልሽው ካምቢዮ ኦይል ያፈሳል ያልሽው አንድ በይ። ከዛ ሞተሩም ከታች ኦይል ያፈሳል ያልሽው ሁለት። መሪው ይጠነክራል አልሽ ሶስት። ጭስ መውጫው ስለተቀደደ ጉልበት ቀንሷል ያልሽው ካምቢዮ ጥርስ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪን እስቲ። እሺ እንደገና ንገሪን፣ አስተካክል። ካምቢዮ ጥርስ እኔ ጋጃሽ ነበር እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው ያለ አምጥሉ ስርም ከምን አገናኛለሁ ከፈለግ አገናኝም። ስለ መኪና አላውቅም። ታገናኘኝ ምንም አያደርግልኝም። ይኸውልሽ እሺ በቃ አያደርግልህም። አይ ማስረዳት ስለማለት ኦኬ በቃ ኦኬ አታውቂም። በቃ ይቆም። እኔ የምነግርሽ አንደኛ 200 ሺህ የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዢው መኪና ተበላሽቶ የተጣለ መኪና፣ ያን መኪና አምጥተሽ ህይወት እዘራልታለሁ ማለት የጥፋት ጥፋት ነው። በ200 በ300 ሺህ የምትገዢው መኪና የተጣለ መኪና፣ በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሻል። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አይደል። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ታስራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራራተ እንዴ ቢያስተሽ ነገ ሞተር ለመሰራት ገንዘብ ትሰሩ? አይሆንም። በቃ አይሆንም። የምታያቸው ነገሮች ይሄ መኪና ተገላገዩ። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ለማኝ መፍጠር የለብንም። ይቅርታ፣ አሁንም የምታደርጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና